ዕብራውያን ምዕራፍ 12 ከቁጥር 16 ጀምሮ እስከ 17 ድረስ ያለውን አነብና የመልእክቴን ርዕስ እናገራለሁ። እንዲህ ይላል እግዚአብሔር ቃል። ለአንድ ጊዜ መብል ሲል ብኩርናውን እንደሸጠው እንደ ኤሳው ማንም ሴሰኛ ወይም የእግዚአብሔርን የማያከብር ሆኖ እንዳይገኝ ተጠንቀቁ። በኋላም ይህንኑ በረከት ሊወርስ በፈለገ ጊዜ እንደተጣለ ታውቃላችሁና በረከቱን በእንባ ተክቶ ቢፈልግ መልሶ ሊያገኘው አልቻለምና ይላል። አጠገባችሁ ያለውን ሰው አንድ ጊዜ ላስቸግራችሁ፣ እግዚአብሔር የሚሰጥህን እድል በአግባቡ ተጠቀም በሉልኝ። አሁንም ድገሙና ንገሩልኝ። አሁንም የመጨረሻ ንገሩልኝ። የመልእክቴ ርዕስ ይሄ ነው፣ እግዚአብሔር የሚሰጠውን እድል መጠቀም። እግዚአብሔር ለሰዎች አጋጣሚ የሚባል ነገር የለውም። አጋጣሚ አይሰጥም። አጋጣሚ ይዞ አይመጣም። አጋጣሚ ስራም የለውም። እግዚአብሔር የሚሰራው የሚያደርገው ነገር ሁሉ በደንብ የተጠና ስራ ነው። እግዚአብሔር የሚሰራው በእቅድ ነው የሚሰራው፣ በፕላን ነው የሚሰራው። የፍጥረት ታሪክ የሚነግረን ይህንን ነው። እግዚአብሔር ፍጥረትን እንዴት እንደፈጠረ፣ የጌታ የኢየሱስ ክርስቶስ መምጣትም የሚነግረን ድንገተኛ ክስተት ወይም አጋጣሚ ክስተት ማርያም የምትባል ሴት ተገኝታ የተከሰተ ክስተት አይደለም። የሰው ልጅ በኃጢአት ከወደቀበት ከዘፍጥረት ምዕራፍ 3 ጀምሮ እግዚአብሔር በጣም በቂ ዝግጅት ያደረገበት ጉዳይ እንደሆነ እናያለን። እና እግዚአብሔር ገጠመኝ ወይም በአጋጣሚ የሚያገጣጥመው ነገር የለም። እድል ነው ለሰው የሚሰጠው። አስቀድሞ ይናገራል። እግዚአብሔር አስቀድሞ ይናገራል። ያ የተናገረውን ነገር እድል አድርጎ ይዞ ይመጣል። ሰው የተሰጠውን እድል መጠቀምና አለመጠቀም ደግሞ የሰው ድርሻ ነው። እግዚአብሔር እድል ሲሰጥ ዝም ብሎ እድሉን ብቻ አይደለም የሚሰጠው። እግዚአብሔር እድሉን ሲሰጥ የምንጠቀምበትን መርህና መንገድን ጭምር ነው አብሮ የሚሰጠው። እድሉን ሰጥቶ እንደፈለክ አድርገው ብሎ አይተውም። እግዚአብሔር እድሉን የምንጠቀምበት ውጤታማ የምናደርግበት መርህ አብሮ ይሰጣል፣ መንገዱን አብሮ ይሰጣል። እድል የእድሜ ገደብ የለውም። ወይም ሰው የሆነ እድሜ ላይ ሲደርስ የሚሰጠው አይደለም። የእድሜ ገደብ የለውም። እነ ሳሙኤል ከልጅነት ጀምሮ ነው የተሰጣቸውን እድል ሳሙኤል የተጠቀመው። ዳዊት የተሰጠውን እድል በአግባቡ ተጠቅሞበታል ባቢሎን ምድር ላይ። አንዳንድ መጽሐፍቶች እንደሚናገሩት ዳንኤል ባቢሎን በነበረበት ጊዜ ላይ ከ9 እስከ 14 ዓመት ዕድሜ እንደነበረ ይነገራል። ዳዊትም በልጅነት ዕድሜው ገና በለጋ ዕድሜው የተሰጠውን እድል በአግባቡ ተጠቅሟል። እድል የዕድሜ ገደብ የለውም። ግን እግዚአብሔር መንገዱንም መርሁንም ነው አብሮ ይዞ የሚሰጠን። እግዚአብሔር ከሚያመጣቸው እድሎች ጋር ተያይዘው የሚሰጡ መርሆች አሉ። እነዚህ መርሆች ምንድናቸው ካልን፣ ብታደርግ ባታደርግ፣ ብትሄድ ባትሄድ፣ ብትሰማ ባትሰማ፣ ብትታዘዝ ባትታዘዝ የሚሉ መርሆች አሉት። እድል አብሮ እንዲሁ ዝም ብሎ አይሰጥም እና የተለያየ እድል እግዚአብሔር ይሰጣል። የሥራ እድል ይሰጣል፣ የትምህርት እድል ይሰጣል፣ በህይወት የመኖር እድል ይሰጣል፣ የአገልግሎት እድል ይሰጣል፣ የገንዘብ እድል ይሰጣል። እነዚህን እድሎች መጠቀም የሰው ድርሻ ነው። በአብዛኛው ግን በሚያሳዝን መልኩ አብዛኞቻችን በቂ ዝግጅት አድርገን ስለማንጠብቅ እግዚአብሔር የሚያመጣቸው እድሎች በአብዛኛው ይባክናሉ። ገንዘብ ይመጣል፣ ይባክናል፣ እድል ነው። የማገልገል እድል ይመጣል፣ ይባክናል። የትምህርት እድል ይመጣል፣ ይባክናል። የሥራ እድል ይመጣል፣ ይባክናል። ምክንያቱም ብዙ ጊዜ ገጠመኞችን ነው የምንፈልገው እኛ። ስክትክት የሚሉ ገጠመኞች፣ ምንም የኛን ድርሻ የማይጠይቁ፣ የኛን ትጋት የኛን ልፋት የማይጠይቁ ገጠመኞችን ስለምንጠብቅ ነው። እግዚአብሔር ሁለት አይነት እድል ይሰጣል። አንዳንዱ እድል የአንድ ጊዜ ነው፣ ድጋሚ የለውም። በለቅሶም በእንባም በጾም ጸሎትም በምንም እግዚአብሔር ተናግሮ የነበር ቃል አለኝ ትንቢት አለኝ ምናምን ብንል ደግመን የማናገኛቸው የአንድ ጊዜ እድሎች ናቸው። አንዳንድ እድሎች ድጋሚ እድል የላቸውም። አንዳንዶቹ እድል ደግሞ ተደጋጋሚ እድልም ይሰጣል እግዚአብሔር። ተደጋጋሚ እድል
ተደጋጋሚ እድል። እነዚህ ሁለት እድሎች ሁሉ ጊዜ አሉ። ስለዚህ ነቅተን በአይምሮአችንም ነቅተን በመንፈስም ነቅተን ነው መጠበቅ ያለብን ወደ ህይወታችን የሚመጡትን ነገሮች። አንዳንዶቹ የአንድ ጊዜ ከሆኑ ድጋሚ እድል የለውም። ተደጋጋሚ እድሎችም ደግሞ እግዚአብሔር ይወደኛል ብለን እያባከንን የምናበላሻቸውና የምንቀጥላቸው ሳይሆን በአግባቡ የምንጠቀምባቸው ናቸው። መጽሐፍ ቅዱስ ላይ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ እግዚአብሔር ማህበረሰብ፣ እንደ አገር እግዚአብሔር የአንድ ጊዜ እድል ሰጥቷል፣ ተደጋጋሚ እድል ሰጥቷል። የአንድ ጊዜውን እድል የተጠቀሙ ሰዎች አሉ፣ ያልተጠቀሙ ሰዎች አሉ። ተደጋጋሚውንም እድል የተጠቀሙ ሰዎች አሉ፣ ያልተጠቀሙም ሰዎች አሉ። በኋላ መጣበታለሁ። አንዳንድ ጊዜ የምናበላሻቸው እድሎች እኛ ጋር የሚያበቁ አይደሉም። ወይ እኛን ጎድተው እኛን ዋጋ አስከፍለው እኛ ጋር የሚያቆሙ አይደሉም። ቤተሰብ ጋር ይሄዳል፣ ልጆች ጋር ይሄዳል፣ ቤተክርስቲያን ጋር ይመጣል፣ ሀገር ላይ ይመጣል፣ ትውልድ ላይ የሚመጣ ነገር ነው። በዚህ ማነበብኩት ክፍል ላይ ይሄ የአንድ ጊዜ እድል ያልተጠቀመና ያበላሸው ሰው ኤሳው ነው። የኤሳውን ታሪክ ይሄን እድል እንዴት እንዳበላሸው መጽሐፍ ቅዱሳችን ሲነግረን በተለይ ዘፍጥረት ምዕራፍ 25 ላይ ኤሳው በስራው የአደን ሰው ነው፣ አዳኝ ነው። ወንድሙ ያዕቆብ ደግሞ ጭምትና ቤት የሚውል ሰው እንደሆነ የእግዚአብሔር ቃል ይነግረናል። አንድ ቀን ኤሳው አደን በዋለበት ቦታ ላይ የሚያድነውንም ነገር አላገኘም፣ ተርቦ መጣ። ምዕራፍ 25 ዘፍጥረት። ተርቦ በመጣበት ሰዓት የገጠመው ነገር ደግሞ ወንድሙ ወጥ እየሰራ ምግብ እየሰራ ነው የተገጣጠመው እና እንደመጣ የኤሳው ጥያቄ አብላኝ ነው። ያዕቆብ ይህንን አጋጣሚ የሚጠብቅ ይመስለኛል። አሁን ለያዕቆብ እዚህ ጋር ወንድምነት አይሰራም፣ ቤተሰብነት አይሰራም፣ ተርቧል፣ ደክሟል፣ ዝሏል አይሰራም። ሌላ ጉዳይ ነው ያዕቆብ ጋር ያለው። የሚጠብቀው አጋጣሚ ነው፣ የሚጠብቀው ጊዜ ነው እና ያ ነው የተገጣጠመለት። ስለዚህ ኤሳው ደግሞ በወንድምነት በእርግጠኝነት ያበላኛል ብሎ የሚጠብቀው ይሰጠኛል ብሎ የሚጠብቀው እና እንደመጣ አብላኝ አለው። አብላኝ። ያዕቆብ የሚጠብቃት ነገር እንዳለ በደንብ የሚያስታውቀው አንድ ነገር ጠየቀው። መጀመሪያ ቡክርና። አሁን ወንድምነት አይሰራም። መጀመሪያ ቡክርናህን አለው። ኤሳው የተሰጠውን ነገር የሚያቀል፣ የተሰጠውን ነገር የማያውቅ፣ የተሰጠውን ነገር የማያከብር ሰው ነው። ምንም አይመስለውም። የዛሬ ችግሩ ይፈታለት፣ ያሁን ጥያቄው ይመለስለት፣ ያሁን ነገር እንደምንም አድርጎ ይለፋው። ቀጣይ ነገር ጉዳዩ አይደለም። ይሄ ያሁን ውሳኔ ነገ ምን ያመጣል፣ ያሁን ውሳኔ በቀጣይ ምን ያመጣል ጉዳዩ አይደለም። ብቻ ያሁን ጥያቄ ይመለስ። አሁን አብዛኞቻችን እንደዚህ እየሆንን የመጣ ነው። ብቻ ያሁን ይመለስ፣ ብቻ ያሁን ቀዳዳ ይደፈን፣ ብቻ ያሁን ነገርን ያስታግስልኝ። ኤሳው እንደዛ ነው ያለው። ደግሞም ለማሰብ እድልም አላገኘም። ምክንያቱም የብኩርና የከበረ ነገር ነው፣ መንፈሳዊ ነገር ነው። በበረከት ከመጣንም 2 እጥፍ በረከት ይወስዳል። አባት ሲሞት የቤተሰብን መንፈሳዊ ነገር ይመራል። ይህንን ሁሉ ነገር ነው የሚያጣው። ያዕቆብ ግን ይህንን ሁሉ ጠንቅቆ ያውቃል። ብኩርና ሲለው ኤሳው ይህንን ሁሉ ነገር አላሰበው። አንድ ነገር ተናገረ ኤሳው፣ እኔ ተርቤ ብኩርና ለምኔ? ይሄ ብኩርና ለምሳ ካልሆነ፣ ይሄ ብኩርና ያሁን ጥያቄ ካልመለሰ፣ ይሄ ብኩርና ያሁን ችግር ካልፈታ፣ ይሄ ብኩርና አሁን ካለውበት ነገር ካላወጣኝ ምን ያደርጋል? ኤሳው መልስ ነው። ምን ያደርጋል? ለዚህ ረሃብ ካልሆነ፣ ለዚህ ምሳ ካልሆነ ምን ያደርጋል? ምን ያደርጋል ነው። የወደፊቱን አይደለም ያሁኑን ይመልስ። ያሁን ካልመለሰ ምን ያደርጋል? እሺ አለው። ብልጥ ነው ያዕቆብ። አሁንም አልለቀቀውም። ማል አለው። በመሐላ ነው ያሰረው። አስማለው፣ ሰጠው። ዘፍጥረት ምዕራፍ 5 ላይ እንደዚህ ይላል፣ ኤሳውም እንዲህ ባለ መንገድ ብኩርናው ምን አረጋት ይላል? አቃለላት። ሰው ያለ ምግብ ስንት ቀን ይቆያል ይባላል? 7 ቀን። ባይበላስ?
ባይበላስ የዛን ሰዓት ቢቀርስ እርግጠኛ ነኝ ኤሳው ማታ ተመልሶ ርቦታል፣ በነጋታው ርቦታል። ይሄ ከዚህ በኋላ በምድር እስከሚኖርበት ጊዜ ድረስ እንዳይርበው የሚያደርግ ምሳ አይደለም የበላው፣ ግን የነበረውን እድል ከህይወቱ ላይ ሰብሮ የሚጥል ነው። ባይበላስ ቢታገሰውስ ቢያልፍስ ቢያድርስ 2-3 ቀን። አንዳንዴ እንደዚህ ነው የሚያስጥለን። አንድ ነገር ይመጣል፣ በተለይ ደግሜ የማላገኘው እድል ነው ብለን የምናስብ ከሆነ ይሄን አጋጣሚ የማላገኘው ነው ብለን የምናስብ ከሆነ በህይወታችን ውስጥ የሆነ ቻሌንጅ ሲመጣ መታገስ ሲያቅተን ስለ አንድ ነገር ብለን አንዳንዴ ደግመን በህይወታችን ልናገኛቸው ማንችላቸውን እድሎች እናበላሻለን። ኤሳው የሆነው ይሄንን ነው። አቃለለው። ምዕራፍ 27 ላይ አሁን አባታቸው ይሄንን የቡክርና በረከት ሊባርክ ነው። የበኩር ልጅ ኤሳው ነው። ጠራውና አሁን የመሞቻዬ ጊዜ ቀርቧልና ነፍሴ የምትወደው ምግብ ሰርተህልኝ አምጣ ልባርክህ አለው። አሁን የተጣለ ነገር መፈለግ ተጀመረ። መጣል እንደ ማንሳት ቀላል አይደለም። መጣል ቀላል ነው፣ ማንሳት ግን የመጣል ያህልን ቀላል አይደለም። ስፍራ መልቀቅ በጣም ቀላል ነው፣ ግን መመለስ እንደ መልቀቅ ከባድ አይደለም። ኤሳው ወደ አደን ሄደ። እናታቸው ይህን ትሰማ ነበር። ለያዕቆብ ነገረችው፣ መከረችው። ያዕቆብ እኔ ሰውነቴ ጸጉር የለውም፣ ወንድሜ ጸጉር አለው፣ አባቴ ይህን ካወቀ እርግማን አተርፋለሁ ሲል መላ አይጠፋም አለችው። እንግዲህ አንዴ ስናቀለው እንዲህ ነው፣ ስንጥለው እንዲህ ነው። ጸጉር ለብሶ ገባ። ተነሳ አባቴ አለው። አንተ ማን ነህ አለው። እኔ በኩር ልጅህ ነኝ አለው። እንዴት መጣ? እግዚአብሔር አቀረበው አለው። ናና አለው። እያሸው ድምፅህ ያዕቆብ ገላህ ኤሳው ብሎ እያሸ ባረከው፣ ወሰደ በረከቱን። ኤሳው ተመልሶ መጣ። ምግቡን ሰርቶ ሲመጣ አባቴ ተነሳሁን ባርከኝ አለው። ካንተ በፊት የመጣው ማን ነው አለው። ወንድምህ አታሎ ወስዶታል አለው። የመጀመሪያው በፈቃደኝነት፣ የመጀመሪያው በማቅለል፣ የመጀመሪያ የተሰጠውን ነገር ባለማክበር በመናቅ የጣለውን በሁለተኛ በመታለል ተደገመው። አለቀሰ፣ አምሮ አለቀሰ። አባቴ ሆይ በረከትህ አንዲት ብቻ ነች ወይ አለው። አዎ እሱንም ባርኬዋለሁ፣ ሌላ በረከት የለም አለው። ዕብራውያን ምዕራፍ 12 ያነበብኩት ክፍል የሚነግረን ይሄንን ነው። ኤሳው አይደለም ብኩርናውን በእንባ ሊያገኘው ቀርቶ የንስሐ ጊዜም እንዳላገኘና እንደተጣለም ይላል ቃሉ ይላል። ለካ የንስሐ ምድል እግዚአብሔር ሲረዳ ነው፣ ስለሚቻልም የሚሆን ጉዳይ አይደለም። ኤሳው ይሄ የአንድ ጊዜ እድል ነው። በእንባም አላመጣውም፣ በጸሎት አላመጣውም፣ በዛቻም አላመጣውም፣ ወንድሙን እገላለሁ ብሎ ቢያስፈራራ አላመጣውም፣ ቢማረር አላመጣውም፣ ቢያለቅስ አላመጣ፣ ቢጮህ አላመጣውም። የአንድ ጊዜ እድል። ስለዚህ እጆቻችን ላይ የሚመጡትን እግዚአብሔር የሚያመጣቸውን ነገሮች አስበን ደግመን አስበን በአግባቡ እንጠቀመው። በፈለግነው ጊዜ የምናመጣውና በፈለግነው ጊዜ የምንመልሰው ነገር አይኖርም። የአንድ ጊዜ እድል። ሌላ አንድ ሰው ላንሳ። ሙሴ ከእግዚአብሔር ጋር ያለውን ግንኙነት፣ እግዚአብሔርና ሙሴ ያላቸውን ነገር ሁላችንም እናውቃለን። በእግዚአብሔር ዘንድ ምን ያህል የከበረ ሰው እንደሆነ፣ እግዚአብሔር ስለ ሙሴ የሚመሰክረው ምስክርነት፣ እግዚአብሔር በሙሴ የሰራውን ስራ ሁላችንም እናውቃለን። ግን እግዚአብሔር ሁሉ ከመርህ ጋር ነው የሚቆመው። እግዚአብሔር ሁሉ ጊዜ ከቃሉ ጋር ነው የሚቆመው። እግዚአብሔር ሁሉ ጊዜ ከሐሳቡ ጋር ነው የሚቆመው። እና እስራኤላውያን በውሃ ተጠምተው ወደ እግዚአብሔር ጮሁ። እግዚአብሔር ለሙሴ ተናገረው። ውሃ ሰጣቸዋለሁ አለ። ውሃ የምሰጥበት መንገድ ግን አለና ሂድና አለቱ ምን በላለው ተናገር አለው። በጣም ቀላል የሚመስል በሰውኛ፣ በእግዚአብሔር ግን በጣም የከበደ ንግግር። ምክንያቱም እያንዳንዱ የእግዚአብሔር ንግግር ልኩ እግዚአብሔር ነው። የፊደላት ርዝመት የአንድ የሁለት የአረፍተ ነገር የመጽሐፍ ደረጃ አይደለም።
ከእግዚአብሔር የሚወጣ ንግግር ሁሉ ልኩ፣ ጉልበቱ፣ አቅሙ እግዚአብሔር ነው እና እግዚአብሔር ቦታ የሚሰጠው በዛ ልክ ነው። እና ሙሴ በጣም ተበሳጭቶ እንደሄደ ንግግሩ ያስታውቃል። እዛ ቦታ ላይ ኑ እናንተ አመፀኞች እኔና አሮን ውሃ እናወጣላችኋለን ብሎ ሲሄድ ሙሴ ውስጥ የመጣ በዛ ህዝብ የመበሳጨት ነገር እናያለን። ሄደ ሙሴ አለቱን መታው። ውጤት መጣ። ውጤት ተኮር ውጤቱ መጣ። ሁለት የማይታረቁ ነገሮች ሆኑ እዛ ቦታ ላይ። ህዝቡ በጣም ሰለብሬት ያደርጋል። በጣም ነው የሚደሰተው። እግዚአብሔርን ያመስግናል፣ ይጠጣል፣ ምን ይላል፣ በጣም ደስተኛ ነው። እዛው ቦታ ላይ ደግሞ እግዚአብሔርና ሙሴ ይጣላሉ። ማስታረቅ የማይቻል ነገር ሆነ። ህዝቡ እግዚአብሔር ሰራ፣ ውሃ ሰጠን፣ በሙሴ በኩል ሰጠን፣ እግዚአብሔር ደረሰልን ይላል፣ ይደሰታል፣ ይጠጣል። እዚህ ደግሞ እግዚአብሔር በመጣው ነገር ከሙሴ ጋር ይጣላል እና ለሙሴ የማይጠበቁ ንግግሮችን እግዚአብሔር ሲናገረው እናያለን። በእኔ አልታመንክም፣ በህዝቡ ፊት አላከበርከኝም፣ አልቀደስከኝም። ይሄ የሙሴ ማንነት ነው ወይ ብንል አይደለም። የሙሴን ታሪክ ብናይ እግዚአብሔርን የማያከብር፣ እግዚአብሔርን የማይቀድስ፣ እግዚአብሔርን የማይፈራ ማንነት የለው ሙሴ። ግን እቺ አለቱን መናገርና መምታትን ግን እግዚአብሔር እሱን ካለማክበር፣ በሱ ባለመታመን፣ በሱ እሱን አለመቀደስ አድርጎ ነው እግዚአብሔር የገለጸው። ውጤት አታላይ ነው አንዳንዴ። ውጤት እንዴትም ይሁን ውጤት እግዚአብሔር ደግሞ ውጤት ላይ የሚመጣው ፕሮሰሱን አይቶ ነው። እግዚአብሔርን ፕሮሰሱ ካላሳመነው ውጤት አያሳምነው። ውጤት ለሰው ሊጠቅም የሰውን አይምሮ ሊያሳርፍ ይችላል እንጂ ለሰውም ዘለቄታ ጥቅም የለውም ውጤት፣ ፕሮሰሱ እግዚአብሔርን ካላሳመነው። ከዛ እግዚአብሔር ሙሴን አንድ ነገር አለው። ከነዓን አትገባም አለው። አንዳንዴ ይሄንን ቃል ሁሌ ሳስብ ይሄውን የሚያጣላ ነው እላለሁ። የምር የሚያጣላ ነው። እግዚአብሔርና ሙሴን በዚህ ልክ የሚያነጋግር ነው። ሙሴ ድጋሚ ጠየቀው እግዚአብሔርን ይሄን የከነዓን ጉዳይ። እግዚአብሔር የመለሰለት ድጋሚ እድል አልሰጠውም። ደግመህ እንዳትጠይቀኝ አለው። እና እንደውም መጨረሻ ላይ ምንድን ነው ያለው? እዛ ተራራ ላይ ውጣና አይተህ ሙት አለው። በዛው አንዳንድ እድሎች አንድ ጊዜ ናቸው። አንዳንድ እግዚአብሔር ነገር አሰለጠና ሰራብን ማለት እኛ እግዚአብሔር ነን ማለት አይደለም። እያንዳንዱ ነገር በንቃት እግዚአብሔር ይጠየቃል። የሁሉም ነገር ሪሞት ያለው እግዚአብሔር ጋር ነው፣ እኛ ጋር አይደለም። በተለይ ለምጄዋለሁ ሁሌ የማደርገው ነገር ነው ምናምን የምንለው ነገር ሲሆን እንጠንቀቅ። እግዚአብሔር ሐሳብ ቀይሮ ይመጣል። እግዚአብሔር መንገድ ቀይሮ ይመጣል። እግዚአብሔር አሰራር ቀይሮ ይመጣል። ሙሴ እንደዛ ነው የሆነው። አንዳንድ እድሎች አንድ ጊዜ ናቸው። በአንድ ሳምንት ደግሞ ንግስና ያጣ ሰው ደግሞ ሳኦልን እናያለን። በአንድ ሳምንት እኔ እንደውም ሳሙኤል ያፈሰሰበት ዘይት ልብሱ ላይ የሚደረቅ አይመስለኝም። አንድ ሳምንት ዝርዝር ነገር ነግሮት ምዕራፍ 10 ላይ ምዕራፍ 10 ጌልጌላ ጠብቀኝ 7 ቀን የንጉስ ወግ እነግርሃለሁ አለቀ። ምዕራፍ 13 ላይ ጌልጌላ 7 ቀን ሆነ። አንድ ሳምንት ነው። በእኛ እንግዲህ እግዚአብሔር ሳኦል እዛ የሚገጥመውን ነገር አያውቅም እንዴ? ወይስ ከሱ እኩል ነው የሚያውቀው? ከኛ እኩል እኮ አያውቅም እግዚአብሔር። ይሄ ይመጣል ብዬ አላሰብኩም ነበር አይልም። ህዝብ ጥሎት እንደሚሄድ፣ ሰራዊት ጥሎት እንደሚሄድ፣ ፍልስጤም እንደሚመጣበት ያውቃል እግዚአብሔር። ግን ምን አለው? ጠብቀኝ። 7ኛው ቀን ላይ ሳሙኤል አልመጣም። 7ኛው ቀን ላይ ሳሙኤል መጥቷል። የሰዓት ልዩነት ነው ወይ የጠዋትና የከሰዓት ልዩነት ነው። እና ሳኦል መስዋዕት አቀረበ። ልክ ሲጨርስ ሳሙኤል መጣና አንድ ጥያቄ ጠየቀው። ያደረከው ነገር ምንድነው አለው። ምክንያቶች አያስጥሉንም፣ አንዳንዴ አያስጥሉንም ምክንያቶች። አሁን ሳኦል ያቀረበው ምክንያት አሁን ባለንበት በዚህ ዘመን ሳኦል ቢሆን ኖሮ እንደ ሳኦል የሚሸለም መንፈሳዊ ሰው አለ? እንደ ሳኦል የሚሸለም መሪ አለ? ሞዴል ነው የሚባለው ሳኦል፣ እርግጠኛ ነኝ። ምክንያቱም ጠላት መጥቶበት ህዝብ ጥሎት ሄዶ ብቻውን ቀርቶ እግዚአብሔርን ሞገስ መለመን፣ መጸለይ፣ እግዚአብሔር ምን ትላለህ ማለት አሳማኝ መንፈሳዊ ምክንያት፣ ያው መስዋዕት ያለበት ጭምር። እና ጠየቀው፣ ምንድነው ያደረከው አለው። ህዝብ ጥሎኝ ሄደ፣
የፍልስጤም ሰራዊት ቁጥሩ እንደ ባህር አሸዋ ሆኖ መጣብኝ። ሰራዊት ጥሎኝ ሄደ። ብቻዬን ስቀር ያለኝ አማራጭ እግዚአብሔር ብቻ ነው። አይጥልም አይተውም። አዎ ስለዚህ መስዋዕት አቀረብኩ። ሞገስ ልለምን እግዚአብሔርን ምን እንዳደርግ ቤት እንደምገባ ምን እንደምወጣ እግዚአብሔር እንዲነግረኝ ሲል ሳሙኤል የመለሰለት መልስ አላበጀህም። አዲሱ መደበኛ ትርጉም ደግሞ የማይገባህን አደረክ። በጣም ነው የሚያሳዝነው። መስዋዕት አቅርቦ አላበጀህም ማለት በእኛ ኮንቴክስት እናምጣው። ጸልየን አላበጀህም፣ የማይገባን ያረቀው። ጠብቀኸው ቢሆን ኖሮ መንግስትህ ይጸና ነበረ። አሁን ግን መንግስት ካንተ ተወሰደ፣ ለጎረቤትህ ተሰጠ። እግዚአብሔር ሰው አዘጋጅቷል ብሎ ያን እድል ድጋሚ አላገኘው። ምናልባት ሳውል ከዛ በኋላ በእስራኤል ዙፋን ላይ የነበረበት ጊዜ ሁላ ዳዊት ዝግጅቱን እስኪጨርስ ነው። እግዚአብሔር ድጋሚ የማይሰጠንን እድሎች ስናበላሽ በቀጥታ ሰው ፍለጋ ነው የሚሄደው። እንደው ከኛ ጋር የሚጫወትም አድርገን እንዳናስበው ሰው ፍለጋ ነው የሚሄደው። ሳውልን ተውና ሰው ፍለጋ ነው ሄደው። ሰው ተዘጋጅቷል አለው። እድል አንዳንድ እድሎች የአንድ ጊዜ እድሎች ናቸው። ሰይጣንም በሌለበትም ነገር ተጠያቂ ብናደርገው ኃላፊነቱን ማንም አይወስደው። አሁን ተደጋጋሚ እድል ተሰጥቷቸው ደግሞ ያልተጠቀሙ እንደ አገር እንደ ግለሰብ ሁለት ነገር እናይና እንጨርሳለን። መጽሐፍ ቅዱሳችን ላይ ቅድም እንዳልኩት የእግዚአብሔር አብሮ መኖር የእግዚአብሔር በኃይል መስራት ከመርህ ውጪ አያደርገንም። ይህንን መርህ የለቀቅነው ጊዜ ሁሉም ነገር አብሮ ይበላሻል እና እግዚአብሔር አንዴ ከጀመረብን በቃ እስከ መጨረሻው ዘላቂ ነው የሚመስለን። እኛ በመርህ የታሰርን ሰዎች ነን። ሰለሞን ቤተ መቅደሱ ሰርቶ ከጨረሰ በኋላ ረጅም ጸሎት ነው ያደረገው። ጸሎቱ ሲጠቀለል በቃ በዚህ ቦታ ላይ የሚጸለየውን ጸሎት ስማ፣ ቃል ኪዳን አድርግ፣ ዓይንህ ይሄን ቦታ ይይ፣ ሕዝብህ ከዚህ ቦታ ቢበተን እንኳን በሩቅ ሆኖ ይሄንን እያሰበ ሲጸልይ ስማ ነው። እግዚአብሔር ግን የመለሰለት ከመርህ ጋር የመለሰለት ከቅድመ ሁኔታ ጋር በሁለት መንገድ መለሰለት። አንደኛ በስሜ የተጠራው ሕዝቤ ራሳቸውን አዋርደው ከክፉ መንገድ ተመልሰው ፊቴን ቢፈልጉ እሰማለሁ። መርህ ነው ይሄ። ቀጠለና ደግሞ ስለ ቤተ መቅደሱ ምን አለው? እግዚአብሔር ባሪያዬ ዳዊት እንዳደረገው በመንገዴ ብትሄድ፣ በቅንነት ብትሄድ፣ እኔም ብቻ ብታመልክ፣ ሌላ አማልክት ባታመልክ አጸናሃለሁ። የቤተ መቅደሱ ምረቃ ላይ ነው የሚናገረው እግዚአብሔር። ይሄንን ባታደርግ ግን ይሄንን መቅደስ አፈርሰዋለሁ፣ በትናቸዋለሁ፣ ነቅላቸዋለሁ አለ። መርህ ይሄ ነው። እግዚአብሔር እያንዳንዱ ነገር ኃላፊነትና ተጠያቂነት የሚባል ማሰሪያ አለው። እሱ ምንድነው? መርህ ነው። ብዙ ጊዜ ከእግዚአብሔር ጋር የሚያጋጨን መርህ አልባ ህይወት፣ መርህ አልባ ግንኙነት ከእግዚአብሔር ጋር ከራሱ ከእግዚአብሔር ጋር መርህ አልባ ግንኙነት። ሳምሶን ከመወለዱ በፊት ለወላጆቹ ተናገረ እግዚአብሔር ምን አይነት ልጅ እንደሚወለድ፣ ለምን እንደሚወለድ። ገና ማህፀን ውስጥ እንኳን ሲቀመጥ ጀምሮ መብላት የሌለባቸውን ያለባቸውን ነገራቸው። ከወላጅ ጀምሮ ነው እግዚአብሔር የተናገረው። ሳምሶን ተወለደ እና በሳምሶን አገር ማሳረፍ ነው የሚፈልገው እግዚአብሔር። ምዕራፍ 13 ላይ መሳፍንት መጨረሻ ቁጥር ላይ የእግዚአብሔር መንፈስ በዳንና በኤሽታኦል ሳምሶን ምን ያደርገው ነበር? ያነቃቃው ነበር። ምን ማለት ነው ማነቃቃቱ? ማዘጋጀት። እግዚአብሔር ለሚፈልገው ሚሽን፣ እግዚአብሔር ወደ ህይወቱ ላመጣው ድል ሳምሶንን እዛ ያዘጋጀው ነበር። መጽሐፍ ቅዱሳችን እንደሚነግረን ሳምሶን ከጅማሬው እስከ ሞቱ ድረስ አንድም ከእግዚአብሔር ጋር የተስማማበት ቦታ የለም። የነገሮች አለመበላሸት፣ የነገሮች እንደነበሩ መቀጠል በፍጹም ዋስትና አይደለም። ከእግዚአብሔር ጋር ያለ ነገር እየተበላሸ ነገር እንዳለ ከቀጠለ፣ ቢዝነስ እንዳለ ከተቀጠለ እስካልተነካ ድረስ እሱ ዋስትና አይደለም።
እኛ ደግሞ ጥሎብን እሱ እስካልተነካ እስካልተንቆሻቆሸ ድረስ ማን አለ? እግዚአብሔር አለ። ሌላ ይሄ መርህ የተጣሰ ግንኙነት እንደፈለገ ቢሆን እዚህ ጋር አልተነካም ወይ ነው። ቢዝነስ ያልተነካም ወይ፣ ስራ አልተነካም፣ አገልግሎት አልተነካም፣ ጸጋ አልተነካም ነው እኛ የምንለው። የሳምሶን ህይወት ልክ እንደዛ ነው የሆነው። ሳምሶን የመጀመሪያ ያደረገው ነገር ምንድነው? አንዲት ፍልስጤማዊት ሴት በተምና ምን አረገ ይላል? ወደደ። ምን ተብሎ ተጽፏል? አንድ እስራኤላዊ ከሌላ ህዝቦች ጋር እንዳይጋባ። ይሄ የአዲስ ኪዳንም የብሉይ ኪዳን የሚባል አይደለም፣ የእግዚአብሔር መርህ ነው። ወላጁ አባቱ ነገረው፣ ከወገኖች መካከል ሴት ጠፍቶ ነው ወይ የምትሄደው አለው። ሳምሶን ባደረጋቸው በሄደባቸው መንገዶች ሁሉ አንድም ቦታ ለእግዚአብሔር መጥቶ ተው አላለውም፣ ተመለስ አላለውም። ስለ እያንዳንዱ ነገር እግዚአብሔር አይናገርም። ይሄው ቃሉ ሰጥቶናል። በመንፈሱ በውስጣችን አድሯል። ህሊና አለ እና አንዳንዴ ቢናገረን ነገ ይሄን አናደርገውም ነበር፣ ቢናገረው እኮ እዚህ ውስጥ አይገባም ነበር፣ እግዚአብሔር አልተናገረውም ወይ? አንዳንዴ ሰው በአንድ ነገር ከተወረሰ እግዚአብሔር ቢናገረውም አይመለስም። አቤል ቃየልን ከመግደሉ በፊት እግዚአብሔር አልተናገረውም እንዴ? መወረስ። አንዳንድ ጊዜ ሰው ለዚህ ነው ከክፋት ቶሎ የማይላቀቀው። መወረስ እግዚአብሔር ሳይናገር ቀርቶ አይደለም፣ መወረስ። በዛ ነገር ቁጥጥር ስር መሆን። የእግዚአብሔር ንግግርም ሰውን አያድነውም። ቃየልን አላዳነውም። ከዛ በኋላ ነው ሄዶ የገደለው። ሳምሶን ወደ ተምና እየሄደ አንበሳ አገኘ። እግዚአብሔር መንፈስ በላዩ ላይ ወረደ፣ ገነጣጠለው። ሲመለስ ከአንበሳ ሆድ ውስጥ ማር ይዞ ሄደ። ለወላጆቹ ከየት እንዳመጣ ግን አልነገራቸውም። አሁንም ምን ተብሎ ተጽፏል? ሬሳ የሚነካ ምንድን ነው? እርኩስ። ሳምሶን ላይ የሚሰራው የእግዚአብሔር ኃይል ግን አልቆመም። ሳምሶን በአንድ የአህያ መንጋጋ 1000 ሰው ገደለ። የአህያ መንጋጋ ምንድን ነው? ሬሳ። እርኩስ የነካ ቢያንስ ስንት ቀን ይጠበቅበታል? 7 ቀን ተገሎ። ግን እግዚአብሔር መጥቶ ተውም አላለውም። እድል እየሰጠው ነው። በምን ውስጥ? በዝምታ ውስጥ። በምን ውስጥ? በፍቅር ውስጥ። በምን ውስጥ? በምህረት ውስጥ። በምን ውስጥ? በምህራይ ውስጥ እድል እየሰጠው ነው። አንድም ሳምሶን ላይ የጎደለ የእግዚአብሔር ኃይል የለም፣ ግን እድል ነው። ሳምሶን ወደ አንድ ጋለሞታ ገባ ይለናል አይደል? ሲመጡበት የከተማ ቅጥር ነቅሎ ነው የሚለው። የከተማ ቅጥር ማለት ይሄ በር ማለት አይደለም። ምናልባት በሺህ ሰዎች እንኳን ተደብድቦ ሊሰበር የማይችል በር ነው። እሱም ነቅሎ ከ6 እስከ 12 ኪሎ ሜትር ነው ተራራ ላይ ይዞት የወጣው። እድል ነው። እግዚአብሔር አቤት ሲወደኝ ዋናው ጸጋ ነው ምንለኝ አይደል? ያለፈበት እየሰራበት እግዚአብሔር እሱን ነው ማየት። ያንን ለሱና ለጌታ ተውለት። እኛ ነው የምንለው። እግዚአብሔር እንደዛ አይልም፣ ቃሉም እንደዛ አይልም። የሳምሶን ነገር እንደዛ ነው። ዋናው ይሄው እንደየሆነ እግዚአብሔር አብሮት ባይሆንማ ይሄ እንዴት ይሆናል? እና ያኛው ቶ ይሄ ጠላቱ እንደዛ ነው የምንለው። እድል ደሊላ ጋር ነው የገባው መጨረሻ ላይ። እሱ ደግሞ የህፃን ልጅ ጨዋታ ይመስላል በጣም። እግዚአብሔር ከመደንዘዝ ይጠብቀን። ይሄ አንዳንዴ መንፈሳዊ ሞት ከመደንዘዝም ይከፋል። ሞት መንፈስ ሙት ሲሆን፣ ህሊና ሙት ሲሆን፣ የጌታ ድምፅ ሙት ሲሆን፣ ማንነት ለእግዚአብሔር ቃል ሙት ሲሆን፣ በቃ እንደዚህ ነው የምንሆነው። ሙት የመንፈስ ሙትነት፣ የህሊና ሙትነት ስንሆን ምንም ነው የእግዚአብሔር ቃል ቤትም በኩል አይገባም። የመንፈስ ቅዱስ ወቀሳ ቦታም አያገኝም በሰው ህይወት ውስጥ። ሳምሶን እንደዛ ነው የሆነው። ደሊላ ጋር ገብቶ የምትለው ነገር ነው በጣም የሚገርመው። ደግሞ እንደማንም ሰው ደካማ ተራ የምትሆንበት እና የኃይልና የብርታት ሚስጥር ምንድነው እየተባለ ሰው ጨዋታ ይጫወታል። ጨዋታ ነው የሚመስለው። አይ ማንም ባልታሰረበት ገመድ እኮ ነው ብታሰር እንደማንም ሰው ደካማ ይሆናል ታለች። እሷ በገንዘብ ተደራድራለች፣ የምትለቀውም አይደለችም። ከዛ በገመድ ታስሮና ሳምሶን ወይ ፍልስጤማውያን ገዦች መጡብስ ትለው እሳት እንደበላው በጣት ሰው ትሄዳል። ጨዋታ ይመስላል። አለ እኮ ጌታ ከኔ ጋር አለ፣ መንፈሱ አለ፣ ክብሩ ምናምን ጨዋታ ነው የሚመስለው፣ ግን እድል ነው። እንደገና ይመጣል በነጋታው። አሁንም አትለቀውም እሷ። አንተ በቃ ውሸትህን እወድሻለሁ የምትለኝ ታታልለኛለህ ማለት ነው ምናምን ትለዋለች። አይ ጸጉሬ ማንም ምንም እንደው በቸካል እኮ ብቸከል በቃ እኔ እንደማንም ሰው ተራ ሰው ነኝ ይሆናል ይላል። ትሞክረዋለች። መጡብህ ሲባል ነቅሎ ይሄዳል። ጨዋታ ይመስላል። አለ ጌታ
አለ ክብሩ አለ መንፈሱ። ግን እድል ነው። አንድ ቀን የሚቆም እድል፣ አንድ ቀን የሚቆም እድል፣ እግዚአብሔርን ከህይወቱ የሚነጥል እድል፣ የእግዚአብሔርን ኃይልና መንፈስ ከላዩ ላይ የሚያነሳ እድል። ግን ጨዋታ አንዳንዴ መለኪያ ሲበላሽ፣ እግዚአብሔር አለ የለም የምንልበት መለኪያ ሲበላሽ፣ የሰዎች ስሜት ሲንቀሳቀስ፣ ሰዎች ሲረኩ ደስ ሲላቸው መለኪያ፣ የእግዚአብሔር መኖር የመንፈስ ቅዱስ መኖር መገኘት ሰውን ወደ ሐዘን፣ ወደ ጸጸት፣ ወደ ልብ ስብራት፣ እግዚአብሔርን ወደ መፍራት የሚያመጣው መለኪያ እሱ ሲዛባ መለኪያ። ሳምሶን እንደዛ ነው የሆነው። ይመጣል በነጋታው አንተ በቃ እንደዚህ ስትል ይላል የሆነ ነገር ያረጋል። በቃ እድል ነው። የመጨረሻ ግን ስትነዘንዘው እሷም የልቡን እንደነገራት ታወቀች ይላል። እኔ ስወለድ ጀምሮ ናዝራዊ ነው፣ ጸጉሬን ተቆርጬም አላቅም፣ ጸጉሬን ብቆረጥ ብላጨው እንደማንም ሰው ተራና ደካማ ሆናለሁ ስትለው አስነሳች፣ ጭኗ ላይ ያስተኛችው፣ ጠራች፣ ተላጨ። አሁን እድል ሲያመልጥ ይሄ ነው እንግዲህ ምዕራፍ 16 ላይ ሳምሶንም እንደወትሮው እንደቀድሞ ከዚህ በፊት እንደሚያደርገው ከዚህ በፊት እንደሚሆነው አደርጋለሁ ብሎ ሲነሳ ማን እንደተለየው አላወቀም ይላል። እግዚአብሔር እንደተለየው አላወቀም። ኃይል ከሱ እንደተለየ አላወቀም። እንዳለው ደካማ ሆነ፣ ባዶ ሆነ። እድል አበቃ። አሁን የከተማ ቅጥር ነቅሎ መሄድ የለም። አሁን የአንበሳ ደቦል መገነጣጠል የለም። አሁን የታሰረበትን ገመድ በጣጥሶ መሮጥ የለም። አሁን ችካል እየነቀሉ መሮጥ የለም። ሲነሳ የለም። በጠላት እጅ ላይ ወደቀ። ዳጎን ቤት ወስዶ አስጨፈሩት፣ አይኑን አወጡት ይላል እግዚአብሔር ቃል። እና እነሱም ምን አሉ? አምላካችን ዳጎን ጠላታችንን ሳምሶን በእጃችን ምን አደረገልን? ዳጎን አይደለም አሳልፎ የሰጣቸው፣ እድል አለመጠቀም ነው። ተደጋጋሚ እድሎች እግዚአብሔር ይወደኛል እየተባሉ አይዘለቁም። አንድ ቀን መቆሚያ አለው። አንድ ቀን ማብቂያ አለው። አንድ ቀን ማብቂያ አለው። አንድ ቀን ማቆሚያ አለው። እድል ካበላሸን በኋላ እግዚአብሔርን ነው በዛ ነገር ውስጥ የምናጣው። ከዛ በኋላ የምናደርጋቸው ነገሮች የኛ ይሆናሉ። የኛ ልፋቶች፣ የኛ ጥረቶች፣ የኛ ድካሞች ነው የሚሆኑት። ተደጋጋሚ እድሎችን አናበላሽ። እግዚአብሔር ለአንድ ጊዜ የሚሰጠንን እድል ሁል ጊዜ ነቅተን እንጠብቅ። ገንዘብ ሲመጣ ለምን አመጣው እግዚአብሔር? ስራ ሲያመጣ ለምን አመጣው እግዚአብሔር? የትምህርት እድል ሲያመጣ ለምን አመጣው እግዚአብሔር? የአገልግሎት እድል ሲያመጣ ለምን አመጣው እግዚአብሔር? ለምን አመጣው? እድል ነው። እንደ ቀላል እጃችን ላይ የወደቀ የሚመስለን ያንን እድል ካበላሸነው በኋላ ግን በብዙ ፍለጋ ነገ ማናገኘው፣ በአመታት ደረጃ ደግመን ማናገኘው ጸጸት ብቻ የምናተርፍበትን እድሎች አናበላሻቸው። ኢዮሮብዓም የሚባል ሰው በጣም የሚደንቅ ሰው፣ በተለይ የእስራኤል መንግስት ለሁለት ሲከፈል አንደኛ ነገሥት ምዕራፍ 11 ከቁጥር 29 እስከ 39 ድረስ የኢዮሮብዓም ታሪክ ይናገራል። እግዚአብሔር በነብዩ አኪያ በኩል መጣና 10ሩን የእስራኤል ነገድ ሰጠው። 10ሩን የእስራኤል ነገድ እና ከመርህ ጋር ግን ሰጠው። እግዚአብሔር እድል ከሰጠ በኋላ ያያል፣ ይጠብቃል፣ ይከታተላል። ሰጥቻለሁ ብሎ ዞር አይልም። አይኑ እዛ ላይ ነው። ይጠብቃል፣ ይከታተላል። ምክንያቱም እግዚአብሔር በሚያመጣው እድል ውስጥ ሰፊ ስራ ስላለው፣ የሩቅ ዘመን ስራ ስላለው ያያል፣ ሰጥቶ ይከታተላል። እድሉን የማንጠቀመው ከሆነ እግዚአብሔር ሌላ ሰው ስለሚፈልግ ለሌላ ሰው ስለሚሰጥ እንጂ የኛ የሚባል ንብረት የለንም። ከእግዚአብሔር ጋር የማያገናኘን ምንም ነገር የለም። ሁሉም ከእግዚአብሔር ጋር ያገናኛል። ትምህርት፣ ስራ፣ ንግድ፣ ገንዘብ ምናምን በለው ከእግዚአብሔር ጋር የማያገናኘን ነገር የለም። ሁሉም ከእግዚአብሔር ጋር የተሳሰረ ነው የኛ ነገር። ኢዮሮብዓምን እግዚአብሔር ነገረው። ከዛ በኋላ ግን ምን አለው?
ዳዊት እንዳደረገው አለ። በቃ ይሄን ያለው ዳዊት እንዳደረገው ብትታዘዝ፣ በመንገዴ ብትሄድ፣ ሥርዓቴን ብትጠብቅ አለው። በቃ ልክ እንደ ዳዊት መንግስት ያንተን መንግስት በእስራኤል ላይ ምን አደርጋለሁ አለው? አጸናዋለሁ። እንደ ዳዊት ነው የሚሆነው፣ የማይፈርስ ወደ ልጅ ልጅ የሚዘልቅ ነው የሚሆነው። አጸናልሃለሁ አለው። ግን እግዚአብሔር የማይቻል መርህ አይደለም የሰጠው። ዳዊት ያደረገውን በጸጋው በመንፈሱ የሚቻለውን በእግዚአብሔር ኃይል በእግዚአብሔር እርዳታ ማድረግ የሚቻል መርህ ነው እግዚአብሔር የሚሰጠው። ዳዊት ስላደረገው ነው ዳዊት እንዳደረገው ያለው። አዲስና የማይቻል ነገር አላመጣለትም። መጨረሻ ላይ አንድ ነገር አለው። ትክክል የሆነውን ነገር በፊቴ ማድረግ ብታደርግ፣ ትክክል ከእግዚአብሔር ትክክል የሚለው ነገር አለ። ለካስ ትክክል የሆነውን ነገር በፊቴ ብታደርግ አለው፣ ካንተ ጋር ሆናለሁ፣ መንግስትን አጸናለሁ፣ እስራኤልን እሰጥሃለሁ አለው። ጨረሰ። ምዕራፍ 12 ላይ አንድ ነገር መጣ። ሮብዓም የዳዊት ልጅ ህዝቡን ሰብስቦ ሊዋጋው መጣ። ሮብዓምን እግዚአብሔር ከለከለው። ነገሩ ከእግዚአብሔር ነው ተባለ። ከኔ ነው አለ እግዚአብሔር። እንዳትወጡ ለጦርነት ወደ ቤታችሁ ግቡ፣ ከኔ ነው አለ። የሮብዓም ጉዳይ ከለላ ሲያደርግ እግዚአብሔር ጥበቃ ሲያደርግ ሲከታተል ሲያይ ምዕራፍ 12 ከቁጥር 25 ጀምሮ እስከ 33 ደግሞ ኢዮርብዓም ሌላ ታሪክ ውስጥ ገባ። እድሉን የልጅ ልጆቹን እድል ጭምር ነው እኮ ኢዮርብዓም የልጅ ልጆቹን የዘር እድል እንደ ዳዊት በኢዮርብዓም ዘር ንጉሥ አይጠፋም። በቃ እና አንዳንድ የምናበላሻቸው ድሎች ልጆቻችሁን አስቧቸው። ልጆቻችሁን አስቡ። ይመጣል እነሱ ጋር ትውልድ እናስብ። ትውልድ ላይ ይመጣል። እኔ አላልኩም ቃሉ ነው የሚለው። ኢዮርብዓም የራሱን ሐሳብ አመጣ። ማሰብ ጥሩ ነው፣ ግን ከእግዚአብሔር ቃል ውጭ ሆኖ ማሰብ ጤና አይደለም። ቢያንስ በዚህ በእግዚአብሔር ቃል ፍሬም ውስጥ ሆነን እናስብ። እግዚአብሔር ተናግሮኛል በምንለው ፍሬም ውስጥ ሆነን እናስብ። እግዚአብሔርን እንዲህ አድርገኝ ብለን የሆነው ነገር የለም። እኔ በህይወቴ እንኳን አገልጋይ እኔ ጴንጤ መሆን አለ ብዬ ህልሙም ሐሳቡም የለኝም ነበር። አድርገኝም አላልኩትም። ራሱ ነው የመጣው። አንዳንዴ ለምነን ፈልገን አድርገኝ ያለን ይመስላል። እንዲሁ ፈልጎ ማይገባንን ነገር የሰጠን እሱ ከሆነ በቃ ለሱ መልቀቅ ነው። የኛ ሐሳብ አይፈልግም። በመዋጮ እግዚአብሔር ቀይ መስቀል አይደለም እርዱኝ እረዳቸዋለሁ አይልም። በመዋጮ የለንም ከእግዚአብሔር ጋር በቂ ነው። ሙሉ ነው እግዚአብሔር። እሱ ጎሎት እኛን ጨምሩልን አይለንም። ኢዮርብዓም ቁጥር 26 ላይ በልቡም እንዲህ ብሎ አሰበ ይላል። መንግስቱ ለዳዊት ቤት የሚመለስ ይመስላል። ዳዊት አልሰጠው፣ ሰው አልሰጠው፣ የሰጠው እግዚአብሔር። ግን እንዲህ አሰበ፣ ይሄ መንግስት ወደ ዳዊት የሚመለስ ይመስለኛል፣ ህዝብ የሚክደኝ ይመስለኛል ብሎ በልቡ አሰበ። የራሱን ነገር አመጣበት። የራሴ ነገር ያስፈልጋል አለ። እግዚአብሔር ጀምሯል፣ እግዚአብሔር እድል አምጥቷል። ይህንን እድል ለማጽናት የኔ ነገር ያስፈልጋል አለ። አንዳንዴ ያው የኛ ድርሻ ያስፈልጋል የምንለው ነገር አለ አይደል? ምን ላይ የቱ ጋር? ምናልባት የኛ ድርሻ መጸለይ፣ መታዘዝ እንደዚህ ይሆናል እንጂ የሐሳብ ድርሻ የለንም። እና የራሱን ሐሳብ ነው ያመጣው። አመጣ የሚያስቀጥልበት የሚያስጠብቅበትን። ግን እግዚአብሔር ማስጠበቂያውንም ማስቀጠያውንም ነግሮት ነበር። እሱ ግን ሌላ የራሱን ማስጠበቂያና ማስቀጠያ አመጣ። ያመጣው ሐሳብ ደግሞ ምንድነው? በዳንና በቤተል ላይ ጥጃ አቆመና እስራኤል ሆይ ከግብጽ ምድር ያወጡ አማልክቶች እነዚህ ናቸው አለ። ምክንያቱ ደግሞ ምንድነው? ይሄ ህዝብ ወደ ኢየሩሳሌም ለበዓል ሲሄድ ለአምልኮ ሲሄድ ይክደኛል ብሎ ነው። አቆመ፣ ካህን አቆመ፣ ሁሉን ነገር አደረገ። ከዛ በኋላ ነው መጽሐፍ ቅዱሳችን ሁለት መንገድ ይነግረናል። በተለይ የነገሥታት ታሪክን ስናጠና አንደኛው የዳዊት መንገድ፣ ዳዊት መለኪያ ነው።
የቅንነት የእግዚአብሔርን የመታዘዝ እግዚአብሔርን የመውደድ ዳዊት መለኪያ ነው። ኢዮርብዓም ደግሞ የክፋት መለኪያ ነው። ከዚህ በኋላ የክፋት መለኪያ አድርጎታል። እግዚአብሔር ከዚህ ይጠብቀን። ይህንን አደረገ። ቅድም እንዳልኩት የምናበላሻቸው እድሎች መዘዛቸው እኛ ላይ አያበቃም፣ ትውልድ ላይ ይቀጥላል፣ ልጆች ላይ ይቀጥላል። ማሰብ ይጠይቃል በጣም። እኛ ጋር ብቻ የሚቆም ምንም ነገር የለም። ሁሉም ነገር ቀጣይነት አለው። ኢዮርብዓም የሆነው ይሄንን ነው። አበላሸው ይሄንን እድል። ምድሪቱን በጣዖት ሞላ፣ ህዝቡን አሳተ፣ ካህናት አቆመ። ግን ምዕራፍ 13 ላይ መጣ እግዚአብሔር። ኢዮስያስ የሚባል ልጅ ይወለዳል አለ። አልቀጠለም። የኢዮርብዓም ነገር ከእግዚአብሔር ጋር አልቀጠለም። አንዳንዴ ቦታ ላይ መቀጠል እኮ ከእግዚአብሔር ጋር የመቀጠል ጉዳይ አይደለም። ስራ የመቀጠልም እኮ ከእግዚአብሔር ጋር የመቀጠል ጉዳይ አይሆንም። እግዚአብሔር እኮ እጁን ያወጣል፣ ራሱን ያወጣል እኮ እግዚአብሔር። ከኢዮርብዓም ሕይወት እኮ ራሱን ያወጣው እግዚአብሔር፣ እጁን ያወጣው። እድል እንደ አገር ደግሞ እስራኤል እንደ አገር እንደ ህዝብ ደግሞ እግዚአብሔር እድል ሰጥቷቸው ያንን እድል አልተጠቀሙም። ኤርሚያስ መጽሐፍን ይነግረናል። በኤርሚያስ መጽሐፍ ላይ የምናየው ውድቀት ግለሰባዊ ውድቀት አይደለም፣ ወይም የሆኑ ቤተሰብ ውድቀት አይደለም፣ ወይም የሆነ ጎሳ ውድቀት አይደለም፣ ወይ የካህናት ብቻ ውድቀት አይደለም። ኤርሚያስ መጽሐፍ ላይ የሚነግረን የህዝብ ውድቀት ነው፣ የአገር ውድቀት ነው የሚናገረው። ወይም እንዲህ ብንለው ጥሩ ነው፣ ብሔራዊ ውድቀት ነው። አገር ነው የወደቀው፣ ብሔራዊ ውድቀት። ኤርሚያስ ምዕራፍ 2 ቁጥር 5-7 አባቶች ይላል። የአባቶችን ውድቀት ምን አግኝተውብኝ ነው የተለወጡት ይላል እግዚአብሔር። ምን አግኝተው ነው? እዚህ ምዕራፍ 2 ቁጥር 8 ላይ ካህናትና መሪዎች ብሎ ደግሞ ይናገራል። የነሱን ውድቀት ይናገራል። ቁጥር 11 እና 13 ደግሞ የህዝቡን ውድቀት ይናገራል። ጊዜን ለመቆጠብ ነው ክፍሉን ማልናገረው። እኔ ምቹና አስተማማኝ የወይን ግንድ አድርጌ ተክዬሽ ነበረ፣ አንቺ ግን ከመቼው ብልሹ የዱር ወይን ሆንሽብኝ ሲል የህዝቡን ይናገራል። የካህናቱን የመሪውን ይናገራል። የአባቶችን ይናገራል። ውድቀታቸውን ይናገራል። አገራዊ ውድቀት ነው፣ ብሔራዊ ውድቀት ነው። ተያይዞ አንድ ላይ የመጣ ውድቀት እንጂ የተወሰኑ ሰዎች ውድቀት አልነበረም። እግዚአብሔር ሲሞግት ግልፍተኛ፣ ስሜታዊ የሆነ ነገር ሆኖ አይደለም። እግዚአብሔር ሁሉ ጊዜ ሲሞግት በእውነትና በምክንያት ነው። በእነዚህ ሁለት ነገሮች ነው እግዚአብሔር የሚሞግተው። ስሜታዊ ሆኖ አይደለም፣ ግልፍተኛ ሆኖ አይደለም። እግዚአብሔር ሁሌ ግለሰብንም ሲሞግት፣ ቤተሰብንም ሲሞግት፣ ቤተክርስቲያንንም ሲሞግት እውነትና ምክንያትን ይዞ ነው። ራእይ መጽሐፍ ላይ የምናያቸው እነዛ አብያተ ክርስቲያናት ሞግቷቸዋል። ኢየሱስ ግን በስሜት አይደለም፣ እውነት የተጨበጠ ያሉበትን እውነት ይዞ ነው የሞገታቸው ከነ ምክንያት ጋር። ኤርሚያስ መጽሐፍ ላይ የምናየው እግዚአብሔር እንዲህ ነው ያደረገው። እውነት ምክንያት ይዞ ነው እግዚአብሔር ሲሟገት የነበረው። ኤርሚያስን እግዚአብሔር ነግሮታል ከጅማሬው በጣም ጠንካራ ሕዝብ እንደሆነ በቀላሉ እንደማይሰሙት። ምክንያቱም ቢሰሙም ባይሰሙም እንበል ነው ተናገር። ግን ጉዳዩ የኤርሚያስ ጉዳይ አይደለም፣ የእግዚአብሔር ጉዳይ ነው። እነሱ ግን የኤርሚያስ ጉዳይ ያደረጉት። ይሄ ሰው ጥፋትና ሞት ብቻ ነው ስለ ምድሪቱ የሚታየው። ከጥፋትና ከሞት ውጪ ስለ ምድሪቱ መልካም ነገር የለውም። የሞቱ ወሬ ብቻ ነው ያለው። ሌላ ጉዳዩን ኤርሚያስ አረጉት። ሲፈልጉ በጥፊ ይመቱታል፣ ቢፈልጉ መቅደስ እንዳይገባ ያረጉታል። ጉዳዩ ግን የኤርሚያስ አይደለም፣ የግለሰብ ጉዳይ አይደለም፣ የእግዚአብሔር ጉዳይ ነው። አንዳንዴ የእግዚአብሔርን ጉዳይ የግለሰብ ጉዳይ እናደርገዋለን። አሁን ከኤርሚያስ ጋር ያላቸው ሙግት ከእግዚአብሔር ጋር የሚያደርጉት ሙግት መሆኑን አልገባቸውም። ግን እግዚአብሔር በኤርሚያስ በኩል እድል እየሰጠ ያለው መንገድ ያሳያል፣ እግዚአብሔር አቅጣጫ ያሳያል። እግዚአብሔር ግን ጉዳያቸው አይደለም። እነሱ የሚፈልጉት ኤርሚያስ ከጠፋ ሰላም ያገኛሉ። ሞጋች የለም።
ኤርሚያስ ከጠፋ መርህ እያነሳ የሚሞግት የለም። ስለዚህ በኤርሚያስ ጉዳይ ላይ ሁሉም አንድ ናቸው። ካህናቱም፣ መሪዎቹም፣ ነቢያቶቹም፣ ህዝቡም፣ ሽማግሌውም በኤርሚያስ ጉዳይ ላይ አንድ ናቸው። ምክንያቱም ኤርሚያስ ይዞት የሚመጣው የእግዚአብሔር እውነት፣ ኤርሚያስ ይዞት የሚመጣው የእግዚአብሔር መርህ ለነሱ ረፍት የለውም፣ ሰላም የለውም። ስለዚህ ኤርሚያስ የነሱ ጉዳይ ሆነ እና ኤርሚያስ አንዴም ተጨንቆ ብሏል። በቃ ዝም እንዳልል ይሄ እግዚአብሔር ቃል ወደ እኔ የመጣው በውስጤ እንደምንድን ነው ይላል? እንደ እሳት ነው ይላል። በተለይ ኤርሚያስ ምዕራፍ 25 ቁጥር 23 ላይ የሚገርም ቃል ይናገራል። 23 ዓመት ሙሉ የእግዚአብሔር ቃል ወደ ኤርሚያስ መጣ ይላል። የ23 ዓመት እድል በትንሹ 23 ዓመት። ኤርሚያስ መጽሐፍ ከጅማሬው እስከ ፍጻሜው የምናየው መልእክት አንድ ነው። ወደ እኔ ምን በሉ ነው? ተመለሱ። ሌላ መልእክት የለውም። እድል ነው የሚሰጠው እግዚአብሔር። 23 ዓመት በኤርሚያስ ብቻ የእግዚአብሔር ቃል ወደ እነሱ። እግዚአብሔር እንዴት 23 ዓመት ሙሉ ሰው ተመለሱ ይላል? አገር ተመለሱ ይላል እግዚአብሔር 23 ዓመት ሙሉ። ግን እነሱ አይሰሙም። ምክንያቱም እግዚአብሔር የሌለበት ግን ያልተቋረጠ ነገር አለ በመካከላቸው። እግዚአብሔር የሌለበት ያልተቋረጠ ነገር ግን በውስጡ እግዚአብሔር የሌለበት፣ ያ እግዚአብሔር የሌለበት ያልተቋረጠ ነገር ምንድን ነው? ቤተ መቅደሱ። ግን እግዚአብሔር የለበትም ግን አለ። መስዋዕት ይቀርባል ግን እግዚአብሔር የለም፣ እንኳን ሊቀበለው የለም ግን መስዋዕቱ አለ። እግዚአብሔር የለም ግን ካህናቶቹ አሉ። እግዚአብሔር የለም፣ ቤተ መቅደስ ውስጥ የሚደረገው ነገር ሁሉ አለ ግን የለም እግዚአብሔር እዛ ውስጥ። ቢኖር እግዚአብሔር ተመለሱ አይልም። አሁን እነሱ ደግሞ በብሉይ ኪዳን ኮንቴክስት ቤተ መቅደሱ ካለ፣ መስዋዕት የሚቀርብ ከሆነ፣ ካህናት ካሉ ማን አለ? እግዚአብሔር አለ። እና ወዴት ነው የምንመለሰው ነው ከኤርሚያስ ጋር ጸባቸው። እግዚአብሔር ደግሞ እዛ ውስጥም የለሁም፣ እኔ ከህዝቡ ጋርም የለሁም፣ ተመለሱ ጥፋት እየመጣ ነው ይላሉ። ያልተቋረጡ ነገሮች አታላይ ናቸው። ያልተቋረጡ ነገሮች፣ ያልተነኩብን ነገሮች፣ የምናስቀጥላቸው ነገሮች የኑር አይኑር ሳናረጋግጥ አንዳንዴ አለ ወይ ብሎ ማሰብም ጥሩ እኮ ነው። አለ ወይ ግን አለ ብሎ ማሰብ ጥሩ ነው። አለ የሆነ ወቅት አስጀምሮት ሊሆን ይችላል። ግን መንገድ ላይ እንደወረደ ተሳፋሪ እግዚአብሔር የሆነ ቦታ ወርዶስ ቢሆን የሆነ ቦታ አለ ብሎ ማሰብም ጥሩ ነው። አንዳንዴ አለ ማለትም ባለቤቱን ጥሩ ነው። አለ አንዳንዴ ጸሎት ላይ ምናምን ያው እንተኛለን እና አንዳንድ ሰዎች አለ እንላለን ይላል ወይ ሃሌሉያ ይላል አለ ለማለት። አንዳንዴ እግዚአብሔርንም አለ ብንለው ጥሩ ነው። አለ የነገሮች ያለ መቋረጥ የመኖር ማረጋገጫ አይሆንም። እና እነሱ ያንን ነው የሚያደርጉት። መቅደሱ አለ ይውላ አለ፣ ወዴት ይመለሱ? በጣም የሚደንቀው ነገር ኤርሚያስ ምዕራፍ 18 ቁጥር 18 ላይ እንደዚህ የሚል ቃል አለ። ሕግ ከካህን ምክር ከጠቢብ ቃል ከነብይ አይጠፋምና ኑ ወደ ኤርሚያስ እንሂድና በአንደበታችን ቃል ምን እንበለው እናጥቃው። ከዛ እንደሚል ቃል አለው በጥያቄ ምልክት የተቀመጠ ምን እንደሚል እንስማው። ሊያጠቁት ይመጣሉ። ከዛ በኋላ ከኤርሚያስ የሚወጣውን ነገር ለምን ሊጠቀሙበት ነው? ለክስ፣ ለጥፋት፣ ለውድቀት እና ይመጣሉ። ምክር ይጠይቃሉ፣ ግን ለማጥቃት ነው። ለመመለስ አይደለም፣ ለመስማት አይደለም። በጣም የእግዚአብሔር ከባድ ቅጣት እምለው ነው። የእግዚአብሔር ከባድ ቅጣት ማለት ዝም ማለት፣ ቃሉን መከልከል፣ ዝም ማለት ነው። ሳሙኤል በተወለደበት ዘመን የሴሎን ቤተ መቅደስ እንደዛ ምስቅልቅሉን ያወጣው ምንድነው ከተባለ አንዱ የእግዚአብሔር ዝምታ ነው። አንዳንዴ ዝም ሲል ሲወድም ብቻ አይደለም ሲተውም ዝም ይላል። ዝምታው በሴሎ ቤተ መቅደስ ውስጥ ምን ተመረጠ? ዝምታ እግዚአብሔር መረጠ። የሚወቀስ የለም፣ የሚከለክል የለም፣ ምን የለም። እንደውም እግዚአብሔር አንድ ጊዜ ነው ኤሊን የተናገረው፣ ከኔ ይልቅ ልጆች ምን ብለሃልና አክብርሃልና አለው።
ዝምታ። ሕዝቅኤልንም ብሎታል እግዚአብሔር። ከዚህ በኋላ መጥቶ ይሄ ሕዝብ ቃልን ቢጠይቅ እንዳትነግራቸው ዝም። ምክንያቱም የኔ ቃል ለነሱ የማለፊያ ሙዚቃ ነው። እንዳትናገር ዝም። የእግዚአብሔር ከባዱ ቅጣት ይሄ ነው፣ ዝም ማለት። ኤርሚያስ ጋር የሚመጡበት ምክንያት ኤርሚያስን ለማጥቃት ነው። በጣም ከባድ ቻሌንጅ ነው ኤርሚያስ ያለፈበት። ኢየሩሳሌም በባቢሎን ተከባ ገና መፍረስ መቃጠል እስከማልጀመረችበት ሰዓት ድረስ እድል ነበረ። መጨረሻ ኤርሚያስ በጉርጓር ሲጣል፣ ሲታሰር፣ በጥፊ ሲመታ፣ ሞት ይገባሃል ሲባል አልተጠቀሙም እድሉን። እኔ እግዚአብሔርን የሚመቱት ነው የሚመስለኝ። ምክንያቱም እግዚአብሔር ነው የመጣው በሱ በኩል። የመጨረሻ በባሮክ በኩል ቤተ መቅደስ እንዳትገባ ሲባል በባሮክ በኩል ጽፎ ላከ። እግዚአብሔር መግቢያ ቀዳዳ እኮ አያጣም። ማንም እግዚአብሔርን ሊዘጋው አይችልም። ማንም የእግዚአብሔርን መንገድ ሊዘጋ አይችልም። እግዚአብሔር በሌሊት ይመጣል። እግዚአብሔር በቀን ይመጣል። እግዚአብሔር በህልም ይመጣል። እግዚአብሔር በተፈጥሮ ይመጣል። መች በዚህ ብቻ? ለእግዚአብሔር ዝግ መንገድ የለም። እንዲህ ሰውን ንቆ ካልተው በስተቀር ለእግዚአብሔር ዝግ መንገድ የለም። ይመጣል እግዚአብሔር፣ አይዘጋበትም። እሱ በጽሁፍ ገባ እግዚአብሔር እና ለንጉሱ ሴዴቅያስ ሲነበብለት ወሩ ክረምት ነው እና ክረምትን የሚያሳልፍበት ቤት አለ። እዛ ቁጭ ብሎ እሳት ይሞቃል። ኢየሩሳሌም እየተከበበች ነው። እድል ሊያበቃ ነው። ግን እግዚአብሔር አሁንም እድል ሰጥቷል እና የእግዚአብሔር ቃል እየተነበበለት ምዕራፍ 36 ላይ እንደዚህ ይላል። የሚነበበውን ቃል ብራናውን እሱ ግን በቢላ እየቆረጠ እሳት ውስጥ እየጠለው ነበር ይላል። የሚተርፍበትን የሚድንበትን እግዚአብሔር እንደነገረው ልጆቹ በሱ ፊት እንደሚታረዱ አይኑ እንደሚወጣ ባቢሎን በምርኮ እንደሚሄድ እየነገረው የሚድንበትን የሚተርፍበትን እድሉ የሆነውን የእግዚአብሔርን ቃል እየቀደደ ይጥለዋል። ከቀናቶች በኋላ ግን የርጉዝ ሆድ ሊቀደድ ነው። የሕፃናት ጭንቅላት ሊፈጠፈጥ ነው። መቅደሱ ሊቃጠል ነው። ምድሪቱ በሬሳ ልትሟላ ነው። አዛውንት ሊጠፋ ነው። እግዚአብሔር እንደተናገረ ለምርኮ የሆነው ለምርኮ፣ ለሰይፍ የሆነው ለሰይፍ፣ ለረሃብ የሆነው ለረሃብ እንዳለ እንዲህ ሊሆን ነው። እድል ይሰጣል። ቃሉን ላከለት እዛ አልፍኙ ድረስ ለሱ ምንም ነው እየቀደደ ሲጥለው እናያለን። ዛሬ እንደዛ የሆነን አይመስልም? እንደው ደፍረን ቀደን አንጥለውም እንጂ ቃሉን ባለመቀበል፣ በልባችን ቦታ ባለመስጠት፣ እግዚአብሔርን ቃል እንደ እግዚአብሔር ንግግር ባለመቁጠር፣ ለእግዚአብሔር ቃል የሚገባውን ትኩረትና ቦታ ሐሳብ ባለመስጠት እድል እንጠቀም በአግባቡ። እንደ ቤተ ክርስቲያን የሚሰጠንን እድል አስበን በአግባቡ እንጠቀም። እንደ ግለሰብ እግዚአብሔር በየትኛውም የህይወት አቅጣጫ ላይ ይዞት የሚመጣውን እድል በአግባቡ እንጠቀም። አንጨምርበት። የኛን ነገር ዋጋ ምን ከፍል ከሆነ እግዚአብሔር ያመጣው እድል ላይ ዋጋ እንክፈል። እግዚአብሔር እዛ ውስጥ ስላለ። የመጨረሻ እግዚአብሔር የሰጠንን እድል እንዴት እንጠቀም? ቃሉን በመጠበቅ የራስን ነገር አለመጨመር። ጭማሪ ሁልጊዜ አስቸጋሪ ነው። አሁን እንኳን ከተማ ላይ አይደረግም፣ ገጠር ላይ ይደረጋል። በፊትም ይደረግ ነበረ። ሱሪ ሲጠብ የሆነ ወሽመጥ ይጨመራል አይደል? በሌላ ከለር አቤት ሲያበላሽ፣ ወይ በጎን ይጨመራል፣ ወይ በዚህ ይጨመራል፣ ወይ አንዳንዱ እግሩም ሲያጥርበት ወይ ሱሪውን የወደውና አዲስ ነው ብሎ ካሰበ ሌላ ይጨመር። ጭማሪ ነገር ውበትም የለውም፣ ከለርም የለውም፣ ውጤትም የለውም። ቃሉ በቂ ነው። የእግዚአብሔር ንግግር በቂ ነው። እሱን እንታመን። እግዚአብሔር ባመጣልን እድል ውስጥ የእግዚአብሔርን ቃል እንያዝ። በመርህ እንኑር፣ በመርህ እንቁም። የኛን ነገር አንጨምር። ሰዎችም የሚያመጡልን ነገርን አንጨምር። እግዚአብሔር የሚሰጠንን እድል ከቃሉ ጋር እናመሳክረው። እግዚአብሔር ቃል በቂ ስለሆነ ቃሉን እንጠብቅ።
ብዙ ጥበብ ቃል ውስጥ አለ። ብዙ ምክር ቃል ውስጥ አለ። ብዙ እውነት የእግዚአብሔር ቃል ውስጥ ነው ያለው። ዘዳግም መጽሐፍ ላይ እንደዚህ የሚል ቃል አለ። በሌሎች ህዝቦች ዘንድ የእናንተን ጥበባችሁን የሚገልጥ ይሄ ቃል ነው ይላል አይደል? ያለ እግዚአብሔር ቃል ጥበበኛ ማንም ሰው አይሆንም። ያለ እግዚአብሔር ቃል ክህሎት ከየትም አይመጣም። ያለ እግዚአብሔር ቃል ማስተዋል ከየትም አይመጣም። ያለ እግዚአብሔር ቃል እውነትን ማዳበር አይቻልም። ስለዚህ እግዚአብሔር የሰጠንን እድል በአግባቡ ለመጠበቅ ቃሉን ይበቃናል። ቃሉን እንጠብቅ። እግዚአብሔር ተናገረኝ የምንላቸውን ነገሮች በቃሉ እናመሳክርና ቃሉ ካላሳለፋቸው እየጣልናቸው ቃሉን እንጠብቅ። ኤርሚያስ ላይ ምንድነው የሚለው? ህዝቤ እንዲህ ያለውን ነገር ይወዳል አላል? እንዲህ ያለውን ይወዳል፣ የማይነካኳቸውን ነው የሚሏል። የማይነካኳቸውን እንደውም አንድ ቃል አለ በጣም የሚደንቀኝ ነገር ምዕራፍ 2 ላይ ይመስለኛል ኤርሚያስ ነቢያቶችሽ ይላል። በጣም ከባድ ቃል ነው። የሚመጣውን ምርኮኛነት ለማስቀረት የባቢሎን የሚመጣውን ምርኮ ለማስቀረት ኃጢአትሽን አይገልጡትምና ብሎ ይናገራል። እግዚአብሔር ተናገረኝ የምንላቸውን ነገሮች ወደ እግዚአብሔር ቃል እናምጣቸው። ሰሞኑን የምናገረውን አንድ ነገር ልናገር። ለየትኛውም ጥያቄያችን መንፈሳዊ ጥያቄ ይሁን፣ የአገልግሎት ጥያቄ ይሁን፣ የኑሮ ጥያቄ ይሁን፣ የልጆች ጥያቄ ይሁን፣ የገንዘብ ጥያቄ ይሁን፣ የጤና ጥያቄ ይሁን፣ ለየትኛውም ጥያቄ በእግዚአብሔር ቃል መልስ ካላገኘን በትንቢትና በመገለጥ መልስ አናገኝም። ትክክለኛ ምላሽ እግዚአብሔር ቃል ውስጥ አለ። ምክንያቱም ይህ አይጣራማ፣ ይህ አይመረመርማ። በምድር ላይ 7 ጊዜ ተጣርቶ ከነጹ ብሮች ይልቅ የእግዚአብሔር ቃል እንዲህ ምን ያለ ነው? የነጻ ነው ይለናል። ስለዚህ እግዚአብሔር የሚሰጠንን እድል በአግባቡ ለመጠቀም የእግዚአብሔርን ቃል እንጠብቅ። እግዚአብሔር የነገረንን እንጠብቅ። በሱ ላይ እንቁም። እግዚአብሔር ያመጣውን እድል በእግዚአብሔር ቃል ይዘነው እንሂድ። አንጨምር የራሳችንን ነገር እንደ ኢዮርብዓም፣ አንጨምር እንደ ሳኦል የሆነ ነገር። መንፈሳዊ ነገር ምክንያት አይሆንም። መንፈሳዊ ነገር ተቀባይነት የሚኖረው እንደ እግዚአብሔር ቃል ሲሆንና እግዚአብሔር በፈለገው መንገድ ሲሆን ነው ተቀባይነት የሚኖረው። ምናልባት ለሰው አይምሮ መልስ ሊሆን ይችላል እንጂ ለእግዚአብሔር መልስ አይሆንም። ሁለተኛ፣ እግዚአብሔር በመጣበት መንገድ እናስተናግደው። በመጣበት መንገድ ይዞት የሚመጣውን እድል እግዚአብሔር በወደደው መንገድ ያደርገዋል እና እሱ በሚመጣበት መንገድ እናስተናግደው እግዚአብሔርን። ኢዮርብዓም እግዚአብሔር በመጣበት መንገድ ማስተናገድ አልፈለገም። ስለዚህ እግዚአብሔርን በመጣበት መንገድ አስተናግዶ እግዚአብሔርን ታምኖ በዛ ከመቀጠል ይልቅ የራሱን ነገር አመጣ። አይጠቅመንም፣ ያደክመናል፣ ያሰለቸናል። አንዳንዱ እንደውም ለሰይጣን ሁላ መቆሚያ ሊሆነው ይችላል። መቆሚያ መርገጫ፣ በደንብ ዝፍዝፍ ብሎ ይቀመጥበታል። ልቀቅ ብንለው አይለቅም፣ መቆሚያው እስካልፈረሰ። በመጣበት መንገድ እግዚአብሔርን እናስተናግደው። ለሱ ክፍት እንሁንለት፣ ምቹ እንሁንለት፣ አንጨምርበት የራሳችንን ነገር። ያኔ ድልን በአግባቡ እንጠቀማለን። ሶስተኛ ይልናገርና እንጨርሳለን። እንጸልይ። ከራሳችን ሐሳብ እንድንጠበቅ መጸለይ። እግዚአብሔር ባመጣው እድል ላይ መጸለይ። ልክ ኢዮርብዓም ይሄን የራሱን ሐሳብ ነው ያመጣው። አሰበ። ሐሳባችን እንደ እግዚአብሔር ቃል ትክክል እንዲሆን፣ ሐሳባችን እግዚአብሔር ከነገረን ነገር ጋር ትክክል እንዲሆን መጸለይ። እግዚአብሔር ያመጣውን እድል በአግባቡ እንድንጠቀመው መጸለይ። እግዚአብሔር አቅም እንዲሰጥ፣ አይምሮን እንዲከፍት፣ ጉልበት እንዲሰጥ፣ ጥበብ እንዲሰጥ፣ ዕውቀት እንዲሰጥ፣ እግዚአብሔር ባመጣው እድል ውስጥ ምሪት እንዲሰጠን መጸለይ። የመጨረሻ አንድ ጊዜ ላስቸግራችሁ። አሁንም አጠገባችሁ ያለውን ሰው እግዚአብሔር የሰጠህን እድል በአግባቡ ተጠቀም በሉልኝ። አሁንም ድገሙልኝ። አሁንም የመጨረሻ ድገሙልኝ። እግዚአብሔር በምድር ላይ ሰው እስከወሰነ እግዚአብሔር እስከወሰነለት እድሜ እንዲኖር የመኖር እድል ይሰጣል። በግድ ልሙትም አንበል። በግድ ልሙትም አንበል። አንዳንዴ መኖር እየተፈለገ
እየተጓጓም መሄድ አለ። እድል አለመጠቀም በምድር ላይ እግዚአብሔር እስከሰጠን እስከወሰነው እድሜ መኖር እድል ነው። ቃል ያለው አይሞትም፣ ባለ ራእይ ያለው አይሞትም የሚለው እውነት ነው። ከትክክለኛ እንትን ጋር ከገጠመ አይሞትም። የእስራኤል ሕዝብ ቃል ይዞ ሞቷል። 40 ዓመት ተንከራተው 40 ዓመት እና እድሎቻችንን በአግባቡ እንጠቀም። እግዚአብሔር የሚከፍታቸውን ይዞ የሚመጣቸውን አጋጣሚ አይደለም፣ እድሎች በአግባቡ እንጠቀም። እግዚአብሔር ተናግሮኛል በምንላቸው ነገሮች ሁሉ የነቃ አይምሮ ይኖረን። መንፈሳችን ዝግጁ ይሁን፣ ማንነታችን ዝግጁ ይሁን። ያን ነገር እግዚአብሔር ይዞት ሲመጣው እንዳናበላሸው፣ አልፎን እንዳይሄድ፣ ድንገት ደግሞ እጃችንን ገብቶ እንዳናበላሸው፣ ምን እንደምናደርገው እንዳይጠፋን አይምሮዊ ዝግጅት ይፈልጋል። መንፈሳዊ ዝግጅት ይፈልጋል እግዚአብሔር የሚሰጠውን እድልና እንግዲህ ጌታ የሰጠኝ መልእክት ይሄ ነው። እግዚአብሔር የሚሰጠንን እድል በአግባቡ እንጠቀም። አንዳንዱ የአንድ ጊዜ ነው፣ አንዳንዱ ተደጋጋሚ ነው። በተለይ መንገድ እያበላሸን መርህ እየጣስን ነገሮቹ አልተነኩም አልተበላሹም ማለት እንደ ሳምሶን እግዚአብሔር በቃ ከብሮ ይዞት ሄዷል አንበል። አንድ ቀን ሁሉም ነገር ማቆሚያ አለው። የማይሆን ሰዓት እንዳንነቃ፣ የማይሆን ሰዓት እንዳንባንን፣ እግዚአብሔር ባበቃ ሰዓተኛ ብንባንን ትርጉም የለውም እና እግዚአብሔር የሰጠንን እድል እንድንጠቀም እግዚአብሔር ይርዳን። ተነስተን ቆመን እንጸልይ።